የቶሲን አዴርባዮን ጉዳይ እናስቀድም። የተከላካይ ስፍራ ተጫዋች ለማስፈረም በርካታ የፕሪሚየር ሊግ ክለቦች የተፈለገ የሚገኝ ተጫዋች እንደሆነ ይታወቃል። አሁን ደግሞ የጣሊያኑ ክለብም በዚህ ፉክክር ውስጥ መግባቱን የተገለጸ የሚገኘው 26 ዓመት ላይ ነው የሚገኘው የፉላም የተከላካይ መስመር ተጫዋች ቶሲን አዴርባዮ የክረምት የዝውውር መስኮት እስኪደርስ ድረስ ውሉን የማያድስ ከሆነ በነፃ ዝውውር ክለቡን ይለቃል ተብሎ ነው የሚገመተው። የምዕራብ ለንደኑ ክለብ ፉላም ተጫዋቹን ማጣት አይፈልጉም። ጥሩ ደሞዝ የሚያስገኝለትን ውል በማቅረብ ተጫዋቹ ሁሉ እንዲያራዝም እየሞከሩ ነው የሚገኙት። ግን ከሌሎች ክለቦች ፉክክር እንደሚጠብቃቸው ግልጽ ነው። ሊቨርፑልና ቶትናም ተጫዋቹን ለማስፈረም ከፍተኛ ጥረት እያደረጉ እንደሚገኙ ይታወቃል። አሁን ደግሞ ኤሲ ሚላን ተጫዋቹን ለማስፈረም እንቅስቃሴ መጀመራቸው ተዘግቧል ማለት ነው። ያው ሊቨርፑል እንደነ ቨርጂል ቫን ዳይክ እንዲሁም ጆኤል ማቲፕ አይነት ተጫዋቾች አንሴትልድ የመሆን ወይም ደግሞ ተረጋግቶ በክለቡ ይቆያሉ የሚለው ጉዳይ ላይ ክለቡ በራሱ እርግጠኛ አይደለምና ለዛም ነው ይሄን ተጫዋች እየተከታተለው የሚገኘው። ከዛ ውጪ ስፐርሶች ምንም ራዱ ድራጉሽንን የነን ሮሜኒያ የተከላካይ መስመር ተጫዋች ማለት ነው ከጄኖዋ ቢያስፈርሙ ይበልጥ የተከላካይ መስመራቸውን ለማጠናከር ሲሉ የነን የተከላካይ ስፍራ ተጫዋች ላይ ፍላጎታቸውን ለማሳደር ግድ ብለዋል ማለት ነው። ኤሲ ሚላኖች ደግሞ በቀጣይ ዓመት ተጠናክሮ ለመቅረብ አዴርባዮን ለማስፈረም ፉክክሩን ተቀላቅለዋል። በተለይ ደግሞ ከእንግሊዝ ፕሪሚየር ሊግ የሚያስፈርሟቸው እነዚህ ተጫዋቾች በተለይ በክለባቸው ላይ ጥሩ ጠቀሜታን እየሰጧቸው እንደሚገኙ ፉካዮ ቶሞሪ ማሳያቸው ነው። ስለዚህ እነንም ተጫዋች በተመሳሳይ መዳረሻውን ሳንሲሮ ጁሴፔ ሜዛ አድርገው በተለይ ስቴፋኖ ፒዮሊ ወደ ማለት ነው በቀጣይ ዓመት የተከላካይ መስመራቸውን ይበልጥ አጠናክሮ ለመቅረብ ከፍተኛ ጥረት ያደርጋሉ ተብሎ ነው የሚገመተው። ቶሲን አዴርባዮ ማንቸስተር ሲቲ ንብረት የነበረ ተጫዋች እንደሆነ ይታወቃል። ክለቡን በቋሚነት የለቀቀው በ2020 ነው። ፉላምን ከተቀላቀለ በኋላ ደግሞ ወደ 128 ጨዋታዎች ላይ ለማርኮ ሲልቫ ቡድን ተሰልፎ ተጫውቷል ማለት ነው። ውድድር ዘመኑ ሲጀመር መጠነኛ ጉዳት አስተናግዶ እንደነበር ይታወቃል። አዴርባዮ ባለፉት 16 ጨዋታዎች ላይ ግን 14ቱ ላይ በቋሚነት ተሰልፎ መጫወት 5 ጊዜ ቡድኑ ጎል ሳይቆጠርበት እንዲወጣ የራሱን ትልቅ ሚና የተጫወተ ተጫዋች ነው። እንግዲህ ለማርኮ ሲልቫ ቡድን ጥሩ ሚናን ከሚጫወቱ ተጫዋቾች መካከል አዴርባዮ ይጠቀሳል። ፉላምም 12 ደረጃ ላይ እንዲቀመጥ የሱ ሚና ከፍተኛ እንደሆነ መመልከት ይቻላል። ከዛ ውጪ ክርስቲያን ኤሪክሰን በክረምቱ ዩናይትድ እንደሚለቅ ተረጋግጧል። ዴንማርካዊ አማካይ መስመር ተጫዋች ክርስቲያን ኤሪክሰን ከቀያዩ ሰይጣኖች ጋር ያለው ቆይታ በክረምቱ ፍጻሜውን ያገኛል ተብሏል። እንግዲህ ካሪንግተን አካዳሚ ፍሬ ውጤቱ ኮቢ ሜኑ የጎመራ መምጣት ኤሪክሰን በማንቸስተር ዩናይትድ ምንም ቦታ እንዳያገኝ እንቅፋት እንደሆነበት የሚታይ ጉዳይ ነው። እንግዲህ በአሰልጣኝ ኤሪክ ቴን ሃግ ስር የጨዋታ ጊዜና በቂ ደቂቃዎችን እየተሰጠው እንደማይገኝ ይታወቃል። ክርስቲያን ኤሪክሰን በክረምቱም ከቀያዩ ሰይጣኖች ጋር ይለያያል ተብሏል ማለት ነው። እንግዲህ ባሳለፍነው ሳምንት በነበረው የዓለም አቀፍ እንዲሁም ደግሞ የወዳጅነት ጨዋታዎች ላይ ማለት ነው ወይም ኢንተርናሽናል ብሬክ እንደነበር ይታወቃል። ኤሪክሰን በቂ ድል እየተሰጠው እንደማይገኝ በአጠቃላይ ቲፕስ ብላዴት ለተሰኘው የዴንማርክ ሚዲያ እንዲሁ ሀሳቡን መስጠቱ የሚታወቅ ጉዳይ ነው። 32 ዓመት ላይ ነው የሚገኘው። በዚህ እድሜ ያለኝን ነገር ለክለብ መስጠት ማልችልበት ሂደት ከሆነ ያለው ምን እሰራለሁ ታዲያ ክለብ ውስጥ የሚልም ሐሳብ የሚያቀነቅን አይነት ንግግሮችን ካንደበቱ ተደምጧል። ኤሪክሰን በተለይ 32 ዓመቱ ላይ መገኘቱን ተከትሎ ማለት ነው ያለኝ ትንሽ ጊዜ ነው ያለኝን ነገር ደግሞ ለክለብ መስጠት መቻል አለብኝ የሚል ሐሳብ ነው የሰጠውና ባሳለፍነው ሳምንት ይህ ጉዳይም ሌላው በተለይ ደግሞ ከኤሪክሰን ጋር ተያይዞ ማለት ነው መነጋገሪያ እንደነበር ይታወቃል። ባለፉት 7 ጨዋታዎች ላይ በድምሩ 37 ደቂቃዎች ላይ ብቻ ነው ተሰልፎ መጫወት የቻለው ክርስቲያን ኤሪክሰን በኦልድ ትራፎርድ። እንግዲህ ኤሪክሰን የኮቢ ሜኑ ተጣዋቂውን አርፎታል። ያ ደግሞ አንጋፋውን ዴንማርክ አማካይ መስመር ተጫዋች በኦልድ ትራፎርድ ደስተኛ እንዳይሆን ምክንያት ሆኗል ማለት ነው። እንግዲህ ዩናይትድ ቀጣይ ፕሮጀክታቸውን ኮቢ ሜኑ ላይ ያጠነጠነ እንዲሁም ያተኮረ እንዲሆን ነው የሚፈልጉት። በዚህ ረገድ አሁንም ኤሪክሰን ብዙ ድሎችን ያገኛል ተብሎ አይገመትም። በተለይ ደግሞ ኮቢ ሜኑ አሁን ባለው ወቅት 18 ዓመቱ እንደሆነ ይታወቃል። በዚህ ተጫዋች ላይ መሰረት ያደረገ የቡድን ግንባታ ለመገንባት ነው ጥረት የሚያደርጉት። ማለት በወጣቶች የተሞላ የኮቢ ሜኑ ጥሩ አጣማሪ ሊሆኑ የሚችሉ አማካይ መስመር ተጫዋቾችን በዝውውር መስኮቱ ላይ ከማስፈረም አንስቶ ማለት ነው ዘርፈ ብዙ ስራዎችን ይሰራሉ ተብሎ ይገመታል ማንቸስተር ዩናይትድ። ስለዚህ ደግሞ ለኤሪክሰን ቦታ እንዳይኖራቸው ምክንያት ያደርጓል ማለት ነው። እስከ 2025 በኦልድ ትራፎርድ የሚያቆይ ይውላሉ ኤሪክሰን። ቢሆንም ግን በዚህ ክረምት ተጫዋቹን ለመሸጥ ወስኗል እየተባለ ነው የሚገኘው። የቱርኩ ጋላታሳራይ ከወዲሁ ተጫዋቹ ላይ ፍላጎት ያሳየ ክለብ ነው። ከዛ ውጪ ግን ተጫዋቹ ከፈለገ ወደ ሜጀር ሊግ ሶከር እንዲሁም ወደ ሳውዲ ሊግ ማቅናትም ከፈለገ ማቅናት እንደሚችል መመልከት ይቻላል ማለት ነው። ከዛ ውጪ ኒውካስል ዩናይትድ የአሮን ራምስዴል ፈላጊ ሆነው ብቅ ብለዋል። አርሰናል የፊታችን ክረምት ወር ላይ በተለይ ደግሞ ከስብስባቸው ይለቃሉ ተብሎ ከሚጠበቁ ተጫዋቾች መካከል አንዱ ግብ ጠባቂው ራምስዴል ነው። ታዲያ ኒውካስል በድጋሚ እዚህ ግብ ጠባቂ ላይ ያላቸውን ፍላጎት ቀስቅሷል። ቦታው በዴቪድ ራያ የተነጠቀ ተጫዋች ነው የሚመስለው አሮን ራምስዴል አሁንም በቋሚነት የተሰለፈ የሚጫወትበት መንገድ እየፈለገ ነው የሚገኘው። ለዚህም ከአርሰናል ጋር በክረምቱ መለየት እንደመፍትሄ ማድረጉ ነው የዴይሊ ሜል መረጃ የሚያመላክተው ማለት ነው። እንግዲህ በኒውካስል ቤት ማርቲን ዱብራቭካ ነው ያለው። ይህ ግብ ጠባቂ ደግሞ 35 ዓመቱ ነው። ከዛ ውጪ የክለቡ ዋና ግብ ጠባቂ የሆነው ኒክ ፖፕ በቀጣይ ወር ላይ ከጉዳቱ ይመለሳል ተብሎ ይጠበቃል። እድሜውም 32 ዓመቱ ላይ ነው የሚገኘው ኒክ ፖፕምና ስለዚህ ረዘም ላለ ጊዜ እንግዲህ ክለቡ ሊያገለግል የሚችል ግብ ጠባቂ ፍለጋ ላይ ነው የሚገኙት ኒውካስል ዩናይትዶች ማለት ነው። አሰልጣኝ ኤዲ ሆው ደግሞ አሮን ራምስዴል አድናቂ ነው። በተለይ ከተጫዋቹም ጋር በበርንማውዝ ቤት አብረው መስራታቸው የሚታወቅ ጉዳይ ነው። በተለይ የበርንማውዝ አሰልጣኝ በነበረበት ሰዓት ላይ ኤዲ ሆው ተጫዋቹን ከሼፊልድ ዩናይትድ ያስፈረመው እሱ እንደነበር የሚታወቅ ጉዳይ ነው። በ2021 ራምስዴል በ30 ሚሊዮን ፓውንድ መድፈኞቹ መቀላቀሉ ይታወቃል። ታዲያ ለምን ሲሉም በተለይ ደግሞ የአርሰናል ደጋፊዎች ሳይቀር ጥያቄ ሲያቀርቡ እንደነበር የሚታወቅ ጉዳይ ነው። ከወረደ ክለብ ለመጣ ግብ ጠባቂ ያክል ገንዘብ እንዴት
እንዴት እናወጣለን እንዴት ነው የዝውውር እቅዳችን ሲሉ በተለይ ጣጣቸውን ኤዱ ጋስፐር ላይ ሲቀስሩም እንደነበር የሚታወቅ ጉዳይ ነው። ከዛን ሰዓት ወዲህ ግን አሮን ራምስዴል በተለይ ትችቶችን ወይም ደግሞ እሱን ሲወቅሱ የነበሩ ግለሰቦችን አፍ ባስያዘ መልኩ በጣም አስደናቂ እንቅስቃሴ ማሳየት ብቻም ሳይሆን ለብሔራዊ ቡድን እስከ መመረጥ ድረስ የደረሰ ጥሩ እንቅስቃሴ በአርሰናል ቤት ሲያሳይም ተመልክተናል ማለት ነው። በአቅምም እንዲሁም ደግሞ በአጠቃላይ የግብ ጠባቂ ክህሎቶችን በማሟላት ረገድ በስሎ የታየ ተጫዋች ነበር አሮን ራምስዴል ማለት ነው። የብሬንትፎርዱ ግብ ጠባቂ ዴቪድ ራያ እስኪመጣ ድረስ ማለት ነው። ዴቪድ ራያ እንዲሁ በተለይ ደግሞ አርሰናልን በጥር የዝውውር መስኮት ላይ ከተቀላቀለ በኋላ ግን ለራምስዴል ነገሮች መልካም አልሆኑም። ቦታውን ማሳለፈው እንዲሁ ለዴቪድ ራያ የሰጠበት ሂደት እንዳለ መመልከት ይቻላል ማለት ነው። ታዲያውን የቀድሞ አሰልጣኙ ኤዲ ሃው ግብ ጠባቂውን በኒውካስል ቤት እየፈለጉት እንደሚገኙ ተጠቁሟል። በቋሚነትም የማሰለፍ ድል ይዘው ነው በተለይ አርሰናል ቤት እያንኳኩ የሚገኙት ማለት ነው። አርሰናል ለራምስዴል ስንት ነው የሚጠይቁት ወይም ደግሞ ስንት ገንዘብ ይጠይቃሉ የሚለው ጉዳይ ካልሆነ በስተቀር ተጫዋቹን ምናልባትም በተለይ የሚፈልገውን ነገር ወይም ደግሞ የእንግሊዝ ቋሚ ግብ ጠባቂ መሆን ህልም ያለው ተጫዋች በአርሰናል ቤት ቤንች ሆኖ መቀመጥ እንደማይፈልግ ሚኬል አርቴታም ጠንቅቆ ያውቃል። ስለዚህ በግብ ጠባቂ ቦታ ላይ ፉክክር እንዲኖር በማሰብ ነው ዴቪድ ራያን ያስፈረምኩት የሚለው ውሳኔው ብዙዎች ስህተት ነው እያሉ ሲቃወሙት እንደነበር የሚታወቅ ጉዳይ ነው። በተለይ ይህ ነገር ሊፈጠር እንደሚችልም ቀድሞ የገመቱ ነው የሚመስለው። ራምስዴል ግን አሁን በአርሰናል ቤት በፍጹም በተለይ ደግሞ መልሶ የቋሚ ግብ ጠባቂነት ቦታን ያገኛል ብሎ እንደማይገምት ነው የተገለጸ የሚገኘው። ስለዚህ ወደ ኒውካስል ለማቅናትም ምናልባት ከውሳኔ ላይ ሊደርስ ይችላል እየተባለ ነው የሚገኘው ማለት ነው። አርሰናል ከወዲሁ የዴቪድ ራያ ተጠባቂ ግብ ጠባቂ እያሰሱ ነው የሚገኙት። ስማቸውም ከአያክስ ግብ ጠባቂ ጋር እየተያዘ ይገኛል። እንዲሁም ከተለያዩ ግብ ጠባቂዎች ጋር እየተያዘ ነው የሚገኘው። የዴቪድ ራያ ተጠባቂ ሊሆን የሚችል ግን ጥሩ ክህሎት ያለው ተጫዋች እየፈላለጉ ነው የሚገኙት ከወዲሁ ማለት ነው። ምናልባትም ራምስዴል ሊወስን ይችላል የሚልም ስጋት ስላላቸው ነው። ስለዚህ ራምስዴል በክረምቱ እንዴት ነው ወደ ኒውካስል ያቀናል ወይስ ደግሞ በአርሰናል ቆይቶ ምናልባትም በተለይ ቦታውን ለመረከብ ወይም ደግሞ በቂ እድሎች ለማግኘት ከፍተኛ ጥረት ያደርጋል ቦታውን መልሶ ለማግኘት ይፋለማል የሚለው ጉዳይ የሚጠበቅ ነው የሚሆነው ማለት ነው። ከዛ ውጪ የኦፕታ ሱፐር ኮምፒውተር የዘንድሮውን የእንግሊዝ ፕሪሚየር ሊግ የውድድር ዘመን የዋንጫውን ክብር የሚያሳካው ቡድን ላይ ግምቱን አሻሽሏል። እንደሚታወቀው ሱፐር ኮምፒውተር ቀደም ብሎ መድፈኞቹ በመጨረሻው ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታን በማሸነፍ በጎል ክፍያ በመብለጥ ሊጉን ከሁለት አስርት ዓመታት በኋላ በድጋሚ እንደሚያሳኩት መተንበዩ ወይም ደግሞ መገመቱ የሚታወቅ ጉዳይ ነው። ታዲያ በታይትል ሾውዳውን ባሳለፍነው እሁድ በተከናወነው የማንቸስተር ሲቲ እና የአርሰናል ጨዋታ ላይ እንግዲህ ጨዋታው 0-0 በሆናቸው ውጤት መጠናቀቁን ተከትሎ ውጤቱ ለሊቨርፑል መልካም እንደነበር ይታወቃል። 67 ነጥብ አድርሰዋል። ነጥባቸውን ብራይተንን ቀደም ብለው ማሸነፍ መቻላቸውን ተከትሎ ማለት ነው። ስለዚህ ሊጉን መምራት የጀመሩበት ሂደት እንዳለ ይታወቃል። ታዲያውን ኦፕታ ሱፐር ኮምፒውተር ሊቨርፑል የዘንድሮውን የእንግሊዝ ፕሪሚየር ሊግ ለማሳካት ሁነኛ አቋም ላይ እንደሚገኙም ገልጿል። በዚህ መሰረት የሜርሳይዱ ክለብ ዋንጫውን በማሳካት ለ9 ዓመት ቡድናቸውን ያሰለጠነውን አንጋፋውን አሰልጣኛቸውን ጀርመናዊውን የርገን ክሎፕን በደማቅ ሁኔታ እንደሚሸኙም ኮምፒውተሩ ተንብዮአል ማለት ነው። ይህ ከሆነ ደግሞ ከታሪካዊ ባላንጣቸው ከሆኑት ከማንቸስተር ዩናይትዶች ጋር የሚኖራቸው የዋንጫ ክብር እኩል 20 የሚደርስበት እድል ይኖራል ማለት ነው። እንደሚታወቀው ወደ እንግሊዝ አቅንተን ለምሳሌ የትኛውንም ግለሰብ ብንጠይቅ በእንግሊዝ ውስጥ ትልቁ ክለብ ማን ነው ተብሎ ቢጠይቅ የፕሪሚየር ሊግ ዋንጫዎች መሰረት ባደረገ መልኩ የተቀናቃኝ ቡድን ደጋፊዎችም ሳይቀር ማንቸስተር ዩናይትድ ነው ትልቁ ክለብ ብለው ሊያነሱ እንደሚችሉ ምንም ጥያቄ የለውም። በተለይ 20 የሚሆኑ የእንግሊዝ ፕሪሚየር ሊግ ክብሮችን ከማሳካቱ ጋር በተያያዘ ማለት ነው። ያንን ክብር መጋራት የሚችሉበት እድል ይኖራል። እንግዲህ ሊቨርፑል የዘንድሮውን የእንግሊዝ ፕሪሚየር ሊግ የሚያሳኩ ከሆነ ማለት ነው እንደ ኦፕታ ሱፐር ኮምፒውተሩ መሰረት ማለት ነው። ማንቸስተር ሲቲ እንዲሁ ሁለተኛ እድል ተሰጥቶታል። እርግጥ ነው ማንቸስተር ሲቲ አንጻራዊነት በሆነ መልኩ ከሊቨርፑልም ከአርሰናልም የተሻለ ፊክስቸሮች ነው ያሉት በተለይ በቀጣይ በሚያደርጋቸው መራግብሮች ማለት ነው። ሊቨርፑልን ከተመለከትን በዚህ ሳምንት በተለይ ሼፊልድ ዩናይትድን ካገኙ በኋላ በሳምንቱ መጨረሻ ከማንቸስተር ዩናይትድ ጋር ነው በኦልድ ትራፎርድ ጨዋታቸውን የሚያከናውኑት። ስለዚህ ማንቸስተር ዩናይትድ ይህንን የ20 እንግሊዝ ፕሪሚየር ሊግ ታሪካቸውን ሊቨርፑል እንዳይጋራ በተለይ ደግሞ ታሪካቸውን ለማስጠበቅ ሲሉ ለራሳቸው ሲሉ ማለት ነው ሊቨርፑል ነጥብ ለማስጣል ከፍተኛ ጥረት ያደርጋሉ ተብሎ ይገመታል። ይህ በእንዲህ እንዳለ ምናልባት ሊቨርፑል በዛ ጨዋታ ላይ ነጥብ ሊጥል ይችላል ተብሎ ነው የሚገመተው። በኦልድ ትራፎርድ በኤፍኤ ካፕ በነበራቸው ጨዋታ የአማድ ዲያሎ ማጂክ የተመለከትንበት ለ2 ሰዓት በቆየው ፍልሚያ አንቶኒ ጎል አስቆጥሮ አማድ ዲያሎ ጎል አስቆጥሮ በተለይ 4-3 በሆነ ውጤት በማሸነፍ ግማሽ ፍጻሜውን የተቀላቀሉበት መንገድ እንዳለ ይታወቃል በኦልድ ትራፎርድ። ስለዚህ ታሪካዊ በላይነታቸውን ለማስጠበቅ ሲሉ የሚያደርጉት ፍልሚያ ከመሆኑ ጋር በተያያዘ ያ ጨዋታ ይጠበቃል። ከዛ በኋላ ምናልባትም የመርሳይድ ደርቢ ነው ሊጠበቅ የሚችለው ከሊቨርፑል ጋር በተያያዘ ማለት ነው። ከሜዳቸው ውጪ ተጉዘው ላለመውረድ ጥረት እያደረገ የሚገኘው ሾን ዳይሹን ቡድን ኤቨርተን ጋር የሚያደርጉትም ጨዋታ ይጠበቃል። በዛ ጨዋታ ላይ ምናልባት ነጥብ እንዳይጥሉም ሊያሰጋቸው የሚችል ጉዳይ ነው። እርግጥ ነው ኤቨርተን ያን ያክል የሚያሰጋ ክለብ ሆኖ አይደለም ለሊቨርፑል፣ ግን ደግሞ ላለመውረድ የሚደረግ ፉክክር ላይ ነው የሚገኘው ባለው ወቅት የኔታ ኤቨርተን ማለት ነው። ስለዚህ ምናልባት አንድ ነጥብ እንኳን ከጨዋታው ለማግኘት ከፍተኛ ጥረት ሊያደርጉ ይችላሉ ከመባሉ ነው እንግዲህ ምናልባት ለሊቨርፑል ነገሮችን ፈተና ሊያደርግ ይችላል እየተባለ የሚገኘው ማለት ነው። ከዛ ውጪ ከቶተናም ጋር የሚያደርጉትም ጨዋታ ይጠበቃል። ወደ 4 ውስጥ ወይም ደግሞ የአውሮፓ ሻምፒየንስ ሊግን ለማግኘት ከፍተኛ ጥረት እያደረገ የሚገኝ ክለብ ከመሆኑ ጋር በተያያዘ ያም ጨዋታ የሚጠበቅ ጉዳይ ነው። ግን ጨዋታው አንፊልድ ላይ እንደመሆኑ መጠን የማሸነፍ ቅድሚያ ግምት ሊቨርፑል ሊያገኝ ይችላል ተብሎ ልንወስደው እንችላለን። ከአስቶን ቪላ ጋርም የሚያደርጉት መራግብር ይጠበቃል። እነዚህ ጨዋታዎች ፈታኝ መራግብሮች ናቸው
ተብሎ ነው ከሊቨርፑል ጋር ሊነሳ የሚችለው ማለት ነው። ወደ አርሰናል ስንመጣ 37ኛው ሳምንት ላይ ወደ ኦልድ ትራፎርድ አግኝተው ከማንቸስተር ዩናይትድ ጋር ጨዋታቸውን የሚያከናውኑ ይሆናል። ከዛ ውጪ ደግሞ ከከተማ ተቀናቃኛቸው ከቶትናም ጋር ጨዋታቸውን የሚያከናውኑ ነው የሚሆነው። ይህ ክለብ አሁን ያሳየው ጥንካሬ ሁለተኛ ደርቢ መሆኑ፣ ሶስተኛ ደግሞ ቀደም ብዬ እንዳነሳሁት የአውሮፓ ቻምፒየንስ ሊግ ቦታን ይዞ ለማጠናቀቅ ከፍተኛ ጥረት እያደረገ የሚገኝ ክለብ ከመሆኑ ጋር በተያያዘ ለአርሰናል ነገሮች ፈታኝ ሊያደርግባቸው እንደሚችል መጥቀስ ይቻላል። ከማንቸስተር ሲቲ ጋር በተያያዘ ግን ያን ያክል ከፍተኛ ወይም ደግሞ እንደ እክል እንደ ችግር ሊያነሱት የሚችሉት አይነት መርሃ ግብር አለባቸው ተብሎ ሊነሳ አይችልም። ምናልባት የቶትናም መርሃ ነው ሊነሳ የሚችለው ምናልባት እሱ ጨዋታ ላይ ያው በቀላሉ እጁን የሚሰጥ አይነት ክለብ አይደለም። ቶትናም ሆትስፐርስ ኤቲአር ላይ መጥቶ ነጥብ ተጋርቶ የሄደ ክለብ እንደሆነ ይታወቃል። ሲቲ ደግሞ ወደ ቶትናም አቅንቶ በተለይ ጥሩ ሪከርድ እንደሌለው ይታወቃል። ወይ ነጥብ ይጥላል ወይ በተደጋጋሚ ተሸንፎ ነው የሚመለሰው ከዛ ስቴዲየም ላይ ማለት ነው። ፔፕ ጋርዲዮላ በአጠቃላይ ዘንድሮ ከቶፕ 6 ከሆኑ ቡድኖች ማለት ነው ማሳካት የቻለው ድል ዩናይትድ ላይ ብቻ ነው ማንቸስተር ሲቲ ማለት ነው። ያንን ስንመለከት በአንጻራዊነት ደከም ያለ ማንቸስተር ሲቲ እየተመለከተን እንገኛለን። በኢንቴንሲቲም በሪትምም የተዳከመ ተጫዋቾች ናቸው ከአምኑ አንጻር ስናወዳድረው ወይም ስናለካካው ማለት ነውና በዛ ረገድ ወደ ቶትናም አቅንቶ የሚያደርጉትም ጨዋታ ይጠበቃል። ያን ጨዋታ ካልሆነ በስተቀር ሌሎቹ መርሃ ግብሮች ግን ፈታኝ ወይም ደግሞ ማንቸስተር ሲቲን ሊፈቱን ይችላሉ ተብሎ የሚገመቱ አይነት መርሃ ግብሮች አይደሉም። ራሳቸውን እንግዲህ ሶስቱም ቡድኖች የራሳቸውን ጨዋታ ራሳቸው ናቸው የሚወስኑት። በርግጥ እነዚህን ጨዋታዎች እኛ ፈታኝ ነው አለን እንጂ በጨዋታው ረገድ ላይ በ90 ደቂቃ ላይ ሌላ ታምር ልንመለከት እንችላለን። ወይም በቀላሉ ሊቨርፑልም ጨዋታዎቹ ሊያሸንፍ ይችላል። አርሰናልም ሲቲም በሁሉንም ጨዋታዎች አሸንፈው አሁን ቢያዙበት ደረጃም ሊያጠናቅቁ ይችላሉ። የእንግሊዝ ፕሪሚየር ሊግን የሚታይ ጉዳይ ነው የሚሆነው። ግን ደግሞ እንደ ኦፕታ ሱፐር ኮምፒውተር መረጃ ወይም ደግሞ ትንበያ ከሆነ ግን ሊቨርፑል ፕሪሚየር ሊጉን በማሳካት በተለይ 20ኛ የእንግሊዝ ፕሪሚየር ሊግ አቻውን ከፍ አድርገው በማሳካት ለክለብ ጥሩ ሽኝት ያደርጉለታል ሚል ሐሳቡን የሰጠበት ሂደት አለ። እንግሊዝ ፕሪሚየር ሊግ ቀሪ መርሃ ግብሮች በልዩነት እንዲጠበቁ ምክንያት ይሆናል ማለት ነው። ከዛ ውጪ አርሰናልና ባየር ሙኒክ ማርቲን ዙቢሜንዲ ለማስፈረም ከሜዳ ውጪ ፍክክር ውስጥ እንደሚገኙ ተዘግቧል። በክረምቱ እጅጉን ከሚጠበቁ የተጫዋቾች ዝውውሮች መካከል ልክ እንደነ ቪክተር ኦሲሜን ሁሉ ማለት ነው የዙቢሜንዲም ጉዳይ በዋናነት ይነሳል። ሙኒክና አርሰናል ደግሞ ተጫዋቹን በእጃቸው ለማስገባት የመጨረሻውን ፍክክር የሚያደርጉ ክለቦች መሆናቸውን የተዘገበው ከሁለቱ አይወጣም እየተባለ ነው የሚገኘው የዙቢሜንዲ ጉዳይ። አርሰናል ይህንን ስፔናዊ ተጫዋች ካሳለፍነው ክረምት ወር ጀምሮ ለማስፈረም ሲከታተል የነበረ ተጫዋች እንደነበር ይታወቃል። ባሳለፍነው ክረምት ዴክላን ራይስና ሃቨርትስን በዝውውር መስኮቱ በማስፈረም የአማካኝና የአጥቂ መስመራቸውን ያጠናክሩት መድፈኞቹ አሁንም ስብስባቸውን በፕሪሚየር ሊጉ ለማሳካት የሚያስችል ነው እንዲባል በጣም መጠነኛ ነገር እንደሚጎለው ያምናሉ። የአጥቂ ችግራቸው የአደባባይ ሚስጥር ከሆነ ሰንበትበት ቢልም ሚኬል አርቴታ ግን ለስብስቡ ቁልፍ ሚና የሚጫወቱን የአማካኝ መስመሩን ይበልጥ ለማጠናከር ማቀዱን የተገለጸ የሚገኘው ለዚህም ትክክለኛው ተጫዋች ማርቲን ዙቢሜንዲ እንደሆነ ታምኖበታል። ወጥነት ለማይታይበት ቶማስ ፓርቴም ሁነኛ የረጅም ጊዜ ተተኪ ይሆናል ተብሎ ነው የሚገመተው። ተጫዋቹ በክረምት የዝውውር መስኮት የመጀመሪያ ፈራሚያቸው እንደሚሆን ነው መረጃዎች የሚያመላክቱት። ትልቅ ቅድሚያ ተሰጥቶት መዳረሻው ኤምሬትስ እንዲሆን ከሚፈለጉ ተጫዋቾች መካከል ዙቢሜንዲ በዋናነት ይነሳል። የስፔናዊ ተጫዋች ወደ ፕሪሚየር ሊግ ቢያቀናና በስፔናዊ አሰልጣኝ እየሰለጠነ በትልቅ ክለብ መጫወት ህልሙ እንደሆነ ዙቢሜንዲ አልደበቀም። ይህ ዝውውር ግን በተጠቀሱት ምክንያቶች እንዲሁም ደግሞ አርሰናል በክረምቱ ብቻ ወደ 200 ሚሊዮን ፓውንድ ማውጣታቸው ይታወቃል ባሳለፍነው ክረምት ማለት ነው። ስለዚህ የፋይናንሻል ፌር ፕሌይ ጎች ላለመዳፈርና ላለመጣስ ሲሉ ጥሬ የዝውውር መስኮት ላይ ምንም አይነት ተጫዋቾችን አለማስፈረማቸው ይታወቃል። እንግዲህ ክረምት የዝውውር መስኮት እስኪከፈት በትዕግስት እየተጠባበቁም ይገኛሉ። የጀርመኑ ኃያል ክለብ ባየር ሙኒክ ደግሞ ተጫዋቹ ላይ ፍላጎት ያለው ሌላው ክለብ ቢሆንም ለአርሰናል ግን ፈተና ይሆናሉ ተብሎ ነው የሚገመተው በአጠቃላይ ማለት ነው። የፊታችን ክረምት ወር ላይ መድፈኞቹ ይህንን ሃይሊ ሬትድ ወይም ከፍተኛ በሆነ መልኩ አቅም እንዳለው በዚህ እድሜው እያሳየ ከሚገኝ ተጫዋች መካከል አንዱ የሆነው ማርቲን ዙቢሜንዲን ውል ማፍረሻ ማለትም 60 ሚሊዮን ፓውንድ በማውጣት መዳረሻ ኤምሬትስ በተለይ ማድረግ የክረምቱ የመጀመሪያ ስራቸው እንደሚሆን በርካታ ስፔን ውስጥ የሚገኙ ሚዲያዎች ጉዳዩን ቢቀበሉትም ባየር ሙኒክ ግን በዚህ ተጫዋች ጉዳይ በቀላሉ እጃቸውን ይሰጣሉ ተብሎ አይገመትም። ሙኒክ በቀጣይ የሚሾመው አሰልጣኝ በማያውቅበት ሁኔታ ላይ ተጫዋቹን መፈለጉ ግን አነጋጋሪ ሆኗል። ተጫዋቹ ግን ምርጫውን አርሰናል ሊያደርግ የሚችሉበት ጠቋሚ ጉዳዮች ተነስተዋል። አንደኛ በስፔን አሰልጣኝ መሰልጠን ፈልጋለሁ ማለት ነው። ሁለተኛው ደግሞ በተለይ ተጫዋቹ በተለይ ከዚህ ከቀደም ብዬ እንዳነሳሁት ማለት ነው ባየር ሙኒክ አሁን ትራንዚሽናል ስቴጅ ወይም ደግሞ የለውጥ ጎዳና ላይ የሚገኝ ክለብ ነው። ለ11 ዓመት የነበረውን የበላይነት በባየር ሌቨርኩሰን መክሸፉ ይታወቃል። ወይም ደግሞ ሊከሽፍ ጥቂት ጊዜያቶች ብቻ ነው የሚቀሩት። ስለዚህ ያንን ማንነቱን ለመመለስ ሲል ሁነኛ አሰልጣኝ ገበያው ላይ እያፈላለገ ነው የሚገኘው የጀርመኑ ኃያል ክለብ። ስለዚህ ዙቢሜንዲ ምርጫውን ወደ ተረጋጋው ክለብ አርሰናል ሊያደርግ እንደሚችል ይሄ ማሳያ ነው ተብሏል። ሁለተኛው ቀደም ብዬ እንዳነሳሁት ስፔናዊ አሰልጣኝ መሰልጠን ይፈልጋል ልጁ ሚኬል አርቴታ ደግሞ ስፔናዊ አሰልጣኝ ከመሆኑ ጋር በተያያዘ ምናልባት ወደ አርሰናልም ሊያቀና እንደሚችል
ይሄ ፍንጭ ሰጪ ጉዳይ ነው ተብሏል። ሁለቱ ክለቦች ሜዳ ላይ አውሮፓ ቻምፒየንስ ሊግ የሩብ ፍጻሜ ጨዋታ ላይ መገናኘታቸው ይታወቃል። የሚያደርጉት ፉክክር ይጠበቃል። ከሜዳ ውጪ ደግሞ በዙቢሜንዲ ፉክክር ውስጥ እንደሚገኙ እንዲሁ ለማወቅ ተችሏል ማለት ነው። ከዛ ውጪ የኒውካስል ዩናይትድ የተከላካይ መስመር ተጫዋች ሆኖ ጀማል ላሴለስ ለ9 ወር ከሜዳ እንደሚርቅ ክለቡ አሳውቋል። ጀማል ላሴለስ በኒውካስል በተለይ ባሳለፍነው ቅዳሜ ዌስትሃምን አስተናግደው ከኋላ ተነስቶ ባስቆጠሯቸው 4 ጎሎች እንግዲህ 4-3 በሆነ ውጤት ባሸነፉበት ጨዋታ ላይ በመጀመሪያው አጋማሽ ማለትም 17 ደቂቃ ላይ ከፍተኛ ጉዳት አስተናግዶ ከሜዳ ተቀይሮ መውጣቱ ይታወቃል። ጀማል ላሴለስ ለተጫዋቾች በጣም ቅዠት የሆነው የኤሲኤል ወይም ደግሞ የቀኝ እግር የጅማት መበጠስ አደጋ ነው ያጋጠመው። ይሄ ደግሞ በጣም በትንሹ እስከ 9 ወር ድረስ ከሜዳ እንደሚያርቀው ይገመታል ማለት ነው። ክለቡ ቀደም ብሎ የተጫዋቹን ውል በአንድ ዓመት በማራዘም ማለትም እስከ 2025 ሰኔ ወር ድረስ በሴንት ጄምስ ፓርክ የሚያቆየውን ውል መፈረሙ የሚታወቅ ጉዳይ ነው። እንግዲህ ላሴለስ ዘንድሮ ብቻ 25 ጨዋታዎች ላይ ለታይንሳይዱ ክለብ ተሰልፈው ተጫውቷል። በጣም በቅርቡ በኔዘርላንድ ስፔን ቦትማንም ተመሳሳይ ጉዳት ማለትም የኤሲኤል ጉዳት አስተናግዶ ቀዶ ጥገና ማከናወኑና ረዘም ላለ ጊዜ ከሜዳ እንደሚርቅ መገለጹ የሚታወቅ ጉዳይ ነው። የሱንም ቦታ ሲሸፍን ነበር። አሁን ደግሞ እሱም ተመሳሳይ ጉዳት ማስተናገዱ ተገልጿል ማለት ነው። ኒውካስል ቤት ተደጋጋሚ የሆነ የተጫዋቾች የጉዳት ዜና እየተመለከተ እንገኛለን። ካሎም ዊልሰን እንዲሁ ረዘም ላለ ጊዜ ከሜዳ የወጣ ተጫዋች ነው። በተለይ በዚህ ውድድር ዘመንም ተመልሶ ወደ ሜዳ የማይመለስበት ሂደት እንዳለ ነው የተገለጸ የሚገኘው ማለት ነው። ከዛ ውጪ አርቪ ባርንስ በቅርቡ ነው ከጉዳት የተመለሰው። እና ጃኮብ መርፊ እና ጆ ዊሎ በቅርብ ነው ከሜዳ የተመለሱት። እና ጆኤሊንተን ጉዳት ላይ ነው የሚገኙት። በተለይ ደግሞ የተጫዋች ጉዳት ላይ መሆኑን ተከትሎ አማካኝ መስመራቸው ክፉኛ በሆነ መልኩ እንደሳሳ መመልከት ይቻላል። ሳንድሮ ቶናሊ በቤቲንግ በዚህ በጨዋታ ቁማሮች ጋር በተያያዘ ማለት ነው ረዘም ላለ ጊዜ ወደ 10 ወር በትንሹ ከሜዳ የሚርቅ ተጫዋች እንደሆነ ይታወቃልና በጉዳት በታመሰ ሁኔታ ኤዲሆው ይገኛሉ። አሁን ደግሞ የጀማል ላሴለስ የቡድኑ አምበል የተከላካይ መስመር ተጫዋቹ ማለት ነው ጉዳት በማስተናገድ ለ9 ወር ከሜዳ እንደሚርቅ የተገለጸበት ሂደት አለ ማለት ነው። ይሄ በአጠቃላይ በኒውካስል የቀጣይ ጉዞ ላይም ትልቅ እንቅፋት እንደሚሆንባቸው ይገመታል ማለት ነው። ከዛ ውጪ ማንቸስተር ዩናይትድ የሳውዛምፕተኑን ቴክኒካል ዳይሬክተር ጄሰን ዊልኮክስን በቴክኒካል ዳይሬክተርነት ሚና ወይም ኃላፊነት ለመሾም ጥያቄ አቅርበዋል ማለት ነው። ቀዮች ሰይጣኖች በአይኖስ ኬሚካል ግሩፕ ስር በዚህ ድርጅት የ1/4 ድርሻ ባለቤትነት ስር ከወደቁ በኋላ የሚያሳልፉት የመጀመሪያው የዝውውር መስኮታቸው የተቃረበ ይገኛል። የኬሚካል ግሩፕ ቴክኒካል ዳይሬክተር የሆነው ሰር ዴቭ ብሬልስፎርድ የሚመራው ክለቡ መሰረታዊ የሚባለውን እግር ኳስ ኦፕሬሽን በዋናነት በተለይ ደግሞ የአንድ ክለብ የጀርባ አጥንት እየተባለ የሚጠራውን የቴክኒካል ዳይሬክተርነት ሚና ላይ አንድ ግለሰብን በመሾም የዝውውር መስኮቱ እንዲመራላቸው ይፈልጋሉ። ስማቸው በተደጋጋሚ ከኒውካስል ቴክኒካል ዳይሬክተር ዳን አሽወርዝ ጋር ሲያዝ መቆየቱ ይታወቃል። ኒውካስሎች አሁንም ቢሆን ለዚህ ገንዘብ እየጠየቁ የሚገኙት ገንዘብ እጅግ ከፍተኛ ከመሆኑ ጋር ተያይዞ አሁንም ቢሆን ዩናይትድ በውስጥ እየተደራደሩ ነው የሚገኙት። ታዲያ ይህ በእንዲህ እንዳለ በተለያዩ ሚናዎች ላይ በኃላፊነት ይሰራል። እንዲሁም ደግሞ የአዲስ የሚቀጠረው የቴክኒካል ዳይሬክተር ጥሩ ስራዎች እንዲሰራ ግባት የሚሆኑ ሪፖርቶችን ከማቅረብ አንስቶ ተጫዋቾቹን ከመመልመል ጋር ተያይዞ እንዲሁም ደግሞ የቴክኒካል ዳይሬክተሩ መልካም ስራዎችን እንዲሰራ ለማድረግ የራሱን ትልቅ ሚና ይወጣል ተብሎ የታመነበትን ጄሰን ዊልኮክስን ከሳውዛምፕተን ለማስፈረም እንዲሁ ከፍተኛ ጥረት ማድረግ ብቻም ሳይሆን አሁን ከስምምነት ላይ የደረሱ ነው እንደሚገኙ ነው መረጃዎች እየጠቆሙ የሚገኙት። ይፋዊ ጥያቄዎችና ንግግሮችን ከቅዱሳኖቹ ጋር መጀመራቸው የሚታወቅ ጉዳይ ነው። እንደሜል ኦንላይን ዘገባ ከሆነ ዩናይትዶች የግለሰብ ውል እንዲቋረጥ ማድረግ ሳውዛምፕተን የሚከፍሉትን ደሞዝ ለመክፈል መዘጋጀታቸውም ተገልጿል። የ52 ዓመቱ ግለሰብ በማንቸስተር ሲቲ ቤት ለ11 ዓመት አገልግሏል በተለያዩ ሚናዎች ላይ ማለት ነው። ቴክኒካል ዳይሬክተር ሲባል አንድ ግለሰብ በቦታው ላይ ሊሰየም ይችላል እንጂ የሚሰራው ስራ በርካታ የሰው ኃይል የሚፈልግ ጉዳይ እንደሆነ መመልከት ይቻላል። ሳውዛምፕተኖች ዩናይትድን ግለሰብ ለማስፈረም ጥያቄ ያቀረቡበት ወቅት አልወደዱትም። ምክንያቱም የእንግሊዝ ታችኛው እርከን ወይም ደግሞ ሻምፒዮንሺፕ ላይ እየተጫወቱ እንደሚገኙ የሚታወቅ ጉዳይ ነው። ታዲያውን ሻምፒዮንሺፑ ሊጠናቀቅ 8 ጨዋታዎች እየቀራቸው ፕሪሚየር ሊጉን በድጋሚ ሊቀላቀሉ ከጫፍ ደርሰዋል። ስለዚህ ወደ ፕሪሚየር ሊጉ የሚያድግ ቡድን ደግሞ ዳጎስ ያለ ገንዘብ እንደሚያገኝ ይታወቃል። በዛ ረገድ ያንን ገንዘብ ደግሞ ተጫዋቾችን ለማስፈረም ስብስባቸውን ለማጠናከር ይጠቀሙበታል። ለዚህም ደግሞ የቴክኒካል ዳይሬክተራቸው ሚና ከፍተኛ ይሆናል ብለው በሚያስቡበት በዚህ ሰዓት ላይ ዩናይትድ ይህንን ጥያቄ ማቅረቡና ተጫዋቹን ማስኮብለሉ በጣም ያሳዘናቸው ጉዳይ እንደሆነ የተገለጸ የሚገኘው ቢሆንም ግን ዳን አሽወርዝ በቴክኒካል ዳይሬክተርነት መሾም አሁንም ዩናይትድ የመጀመሪያ ስራቸው እንደሚሆን ነው የሚገመተው። ይህንን የኒውካስል የቴክኒካል ዳይሬክተር አሁን ባለው ወቅት ሁኔታ ጋርደኒንግ ሊቭ ወይም ደግሞ ከክለቡ ገለል ብሎ እንደሚገኝ ይታወቃል። በተለይ ስሙ ከተለያዩ ክለቦች ጋር እየተያዘ በተለይ ትኩረት አድርጎ የቴክኒካል ዳይሬክተርነት ሚና ላይ ስራዎችን ሊሰራ አይችልም ተብሎ ነው የሚገመተው። ስለዚህ በክረምት የዝውውር መስኮት ከመምጣቱ በፊት ይህንን ግለሰብ በቀዳሚነት ዩናይትዶች ማስፈረም የመጀመሪያ ስራቸው ነው። ግን ደግሞ ዳን አሽወርዝ ሰጀስት ያደረገው ወይም ደግሞ ጄሰን ዊልኮክስን እንዲሁ ጎን ለጎን አስፈርሙ የሚል ጥያቄ ማቅረቡን ተከትሎ የዊልኮክስን ዝውውር እንዲሁ ማንቸስተር ዩናይትድ እያጠናቀቀ እንደሚገኝ ነው መረጃዎች በስፋት እየጠቆሙ የሚገኙት ማለት ነው። በተለያዩ ሚናዎች ላይ በመስራት የክለብ እድገት ላይ በተለይ ደግሞ ቁልፍ ተጫዋቾችን በማስፈረም ክለቡ ወደ ላቀ ምዕራፍ እንዲሸጋገር እንዲሁም በእቅድና በስትራቴጂ በመንደፍ ተጫዋቾች መዳረሻቸው ኦልድ ትራፎርድ እንዲሁም በማድረግ ረገድ ላይ ትልቅ ሚናውን ይወጣል የተባለለት እንግዲህ ጄሰን ዊልኮክስ እንዲሁም ደግሞ ከዳን አሽወርዝ ጎን ለጎን ለማስፈረም ማለት ነው የክለቡ የዝውውር ዑደት ከማስተካከል አንስቶ በርካታ
ስራዎችን ይሰራል ተብሎ ታምኖበታል። ዊልኮክስ እንግዲህ ማንቸስተር ዩናይትድን አዲሱን የክለቡ ስራ አስኪያጅ ሆኖ ኦማር ቤራዳን የቀድሞ የማንቸስተር ሲቲ ክለብ ዳይሬክተር እንደሆነ ይታወቃል። እሱ ወደ ኦልድ ትራፎርድ እንዳቀና የሚታወቅ ጉዳይ ነው። እሱን በመከተል እንግዲህ ኦልድ ትራፎርድ የሚያቀናው ሁለተኛው ግለሰብ ሆኗል ማለት ነው። ዳን አሽወርዝ ደግሞ ክረምት ከመድረሱ በፊት ዩናይትዶች ያስፈርሟቸዋል ተብሎ ነው የሚገመተው። ስለዚህ በዋና የክለቡ ቴክኒካል ዳይሬክተርነት ዳን አሽወርዝ ይሰየማል ማለት ነው። በሱ ስር ደግሞ እነ ጄሰን ዊልኮክስ ይሰራሉ ማለት ነው። በአጠቃላይ የዩናይትድ የሜዳ ላይ ለሚያሳዩ እንቅስቃሴ ትልቅ ሚናን የሚጫወቱት በተለይ ስራ አስኪያጅና ቴክኒካል ዳይሬክተር ላይ አዲስ ግለሰቦችን ማንቸስተር ዩናይትድ ሾሟል። አብዮታዊ ለውጥ ላይ እንደሚገኝ ምንም ጥያቄ የለውም። ክለቡን በትክክለኛው አቅጣጫ ላይ እንዲጓዝ የማድረጉን ኃላፊነት እነዚህ ግለሰቦች በሚገባ ይወጣሉ ተብሎ ታምኖባቸዋል ማለት ነው። ከዛ ውጪ ዛሬ የሚከናወኑ የእንግሊዝ ፕሪሚየር ሊግ መርሃ ግብሮችን በመጠቆም መረጃዎቻችን እናጠናቅ። ዛሬ እንግዲህ 31ኛ ሳምንት ጨዋታዎች ቀጥለው የሚከናወኑ ነው የሚሆነው በእንግሊዝ ፕሪሚየር ሊግ ማለት ነው። ተወዳጁ የክለቦች ሻምፒዮና እንደሆነ ይታወቃል። ዛሬ ምሽት 3 ሰዓት ተኩል ሲል ሁለት ጨዋታዎች ይከናወናሉ። ኒውካስል ዩናይትድ 4-3 በሆነ ውጤት ዌስት ሃምን ካሸነፉ በኋላ ኤቨርተን እንዲሁ በሜዳቸው በሴንት ጄምስ ፓርክ የሚያስተናግዱ ይሆናል ማለት ነው። ከዛው ኖቲንጋም ፎረስት በተመሳሳይ ሰዓት ላይ ማለት ነው ፉላምን የሚያስተናግዱበት መርሃ ግብርም የሚጠበቅ ነው። ከዛው ምሽት 3:45 ወይም ደግሞ ከ15 ደቂቃዎች በኋላ በርንማውዝ ከክሪስታል ፓላስ እንዲሁም በርንሌይ ከወልቭስ ጨዋታቸውን የሚያከናውኑ ይሆናል። ምሽት 4:15 ተጠባቂ ለንደን ደርቢ የሚከናወን ነው የሚሆነው በዌስት ሃም እና በቶተንሃም ሆትስፐርስ መካከል ማለት ነው። ዌስት ሃም አስገራሚ በሆነ መልኩ ከኋላ ተነስቶ በተለይ ደግሞ በካልቪን ፊሊፕስ ተጠያቂ በሚያደርገው መልኩ ማለት ነው ጥሩ የውሰት ጊዜን እያሳለፈ ማይገኝ ተጫዋች እንደሆነ ይታወቃል። በዚህ ተጫዋች ምክንያት ያጡት 3 ነጥብ እንዳለ ይታወቃል። በተለይ 3-1 እየመሩ 4-3 በሆነ ውጤት ሽንፈትን አስተናግደው የሚያካሄዱት መርሃ ግብር ከመሆኑ ጋር በተያያዘ 3 ነጥብ ለማሳካት ከፍተኛ ጥረት ያደርጋሉ ተብሎ ይገመታል። ቶተንሃም ሆትስፐርስ ያው የለንደን ደርቢ ነው። ከዛ በተጨማሪ ደግሞ በተለይ ባሳለፍነው ቅዳሜም እንዲሁ ሉተን ታውንን አሸንፈው መምጣታቸው ይታወቃል 2-1 ማለት ነው። ስለዚህ ይሄ የለንደን ደርቢ የሚጠበቅ ይሆናል ማለት ነው። ነገ አርሰናል ከሉተን ታውን ምሽት 3 ሰዓት ተኩል የሚከናወን መርሃ ግብር ነው። ከዛ ውጪ ብራይተን እና ብሬንትፈርድም በተመሳሳይ ምሽት 3 ተኩል በጂቴክ ኮሚኒቲ ስቴዲየም በብሬንትፈርድ ስቴዲየም ማለት ነው ጨዋታቸውን የሚያከናውኑ ይሆናል። 4 ሰዓት ከሩብ ሲል ሌላው ተጠባቂ ጨዋታ ይከናወናል በማንቸስተር ሲቲና በአስቶን ቪላ መካከል ማለት ነው። ማንቸስተር ሲቲ ይህንን ጨዋታ ምናልባትም ለማሸነፍ ማለት ነው ከፍተኛ ጥረት እንደሚያደርጉ ምንም ጥያቄ የለውም። እያንዳንዱ ጨዋታ የሞት ጨዋታ ነው የሚሆነው። ታይትል ሬስ ውስጥ የሚገኙት ለአርሰናልም ለማንቸስተር ሲቲም ለሊቨርፑልም እያንዳንዱ ጨዋታዎቻቸው የሞት ሽረት ጨዋታ አድርገው ነገሮችን እንደሚቆጥሯቸው ምንም ጥያቄና መልስ የለውም። አስቶን ቪላ 2-0 በሆነ ውጤት የዌስት ሚድላንድ ደርቢን ወልቭስን በማሸነፍ ነው ወደዚህ ጨዋታ የሚመጣው አሰልጣኝ ኡናይ ኤምሪ ማለት ነው። ቶፕ 4 ለማግኘት ከፍተኛ ጥረት እያደረገ ነው የሚገኘው። ስለዚህ ለሲቲ ፈተና ይሆናል የሚለው ጉዳይ ይጠበቃል። ከነገ በስቲያ ሐሙስ ዕለት ማለት ነው ሊቨርፑል ከሼፊልድ ዩናይትድ ምሽት 3 ተኩል እንዲሁም ደግሞ በተለይ በድሮ ጊዜ በጣም ተጠባቂ ሊሆን የሚችል መርሃ ግብር የነበረው የቼልሲና የማንቸስተር ዩናይትድ ጨዋታ የተለያየ አቋም ላይ የሚገኙ ሁለት ክለቦች ማለት ነው። እርግጥ ነው ተመሳሳይ ባህሪም ሊያሳዩ ይችላሉ ተብሎ ይገመታል። አሁን ባለው ወቅት አይነታ ቼልሲም ደካማ አቋም ነው የሚያሳየው፣ ዩናይትድም በጣም ደካማ አቋም በተለይ ደግሞ ከሜዳው ውጪ የሚያሳይ አይነት ክለብ ከመሆኑ ጋር በተያያዘ ማለት ነው ጨዋታው ስሙ እንጂ ያን ያክል በትልቁ የሚጠበቅ አይነት መርሃ ግብር አይሆንም አሁን ባለው ወቅት አይነታ ማለት ነው። ቢሆንም ግን ቼልሲ ምሽት 4:15 ሲል በስታንፎርድ ብሪጅ ማንቸስተር ዩናይትድ የሚያስተናግዱበት መርሃ ግብር የሐሙስ ምሽት መርሃ ግብር ነው ማለት ነው። 31ኛ ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብሮች በዚህ መልኩ የሚከናወኑ ይሆናል ማለት ነው። ዛሬ